ወገኖቼ እንደምን አላችሁ? እግዚአብሔር አምላክ አብዝቶ ይባርካችሁ። እንኳን ለፋሲካ በዓል በሰላም አደረሳችሁ። በእርግጥ የጌታ ኢየሱስ ክርስቶስ ሞትና ትንሣኤ ትልቅ በዓል ነው ለእኛ ለክርስቲያኖች። ክርስትናችን በሙሉ ተጠቃሎ ያለበት ስፍራ ነው። የእግዚአብሔር ቃል እንደዚህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ይህ የመስቀሉ ቃል ማለት ጌታ ኢየሱስ ክርስቶስ ተሰቀለ፣ ሞተ፣ ተቀበረ፣ በሦስተኛው ቀን ተነሳ፣ በአብ ቀኝ ተቀመጠ የሚለው የመስቀል ቃል ለሚያምኑት ሕይወት ነው፣ ኃይል ነው፣ ብርታት ነው፣ ሰላም ነው፣ ደህንነት ነው። ለማያምኑት ግን ጥፋት ነው። ስለዚህ ይህ መስቀል ትልቅ ስራ የተሰራበት ጊዜ ነው። መስቀሉ እግዚአብሔር ለሰዎች ያለውን ፍቅር ያሳየበት ቦታ ነው። መስቀሉ ጌታ ኢየሱስ ክርስቶስ ለሰዎች ልጆች ራሱን አሳልፎ የሰጠበት ስፍራ ነው። መስቀሉ የክርስትና እምነት መሰረት ነው። መስቀሉ ለዓለም ሰዎች ሁሉ ላለው ጥያቄ መፍትሄ የተገኘበት ስፍራ ነው። ስለዚህ የጌታ ኢየሱስ ክርስቶስ ስቅለት በጣም እጅግ ታላቅና ሊከበር የሚገባው በዓል ነው። ወገኖቼ ዛሬ ሰዎች ችግር ምንድን ነው? እግዚአብሔር ይወደኛል ወይ የሚል ጥያቄ ያላቸው። እግዚአብሔር አለ ወይ አይደለም ጥያቄው። እግዚአብሔር ችሎታ አለ ወይ? ሁሉን ይችላል ወይ? አይደለም ጥያቄው። ጥያቄው ምንድን ነው? እግዚአብሔር እኔን ይወደኛል ወይ? እኔን እንደ ኃጢአቴ በበደሌ ያለው እኔን ይወደኛል ወይ የሚል ጥያቄ ነው። በእውነት ነው የእግዚአብሔር ቃል እንደሚናገረው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድ ልጁን ሰጠ ይላል። ኢየሱስን ሰጠ። ለምን? በእርሱ እንድንድን ነው። እና ይሄ ታላቅ ፍቅር የተገለጠበት ስፍራ ልጁን ለመስቀል ሞት ነው አሳልፎ የሰጠው። እና ይሄ ቀላል ስጦታ አይደለም። ባይወደን ኖሮ ጌታ እግዚአብሔር ልጁን አሳልፎ ይሰጠን ነበር? በፍጹም አይሰጠንም ነበር። ሰው ለሰው ገንዘብ ይሰጣል፣ ጊዜውን ይሰጣል፣ ዕቃ ይሰጣል፣ ሌላ ነገር ይሰጣል። ግን ልጁን የሚሰጥ ማንም የለም ከእግዚአብሔር በስተቀር። እግዚአብሔር ግን አንድ ልጁን ለሞት አሳልፎ የሰጠው እኛን ስለወደደን ስላፈቀረን ነው። በጣም በታላቅ ፍቅር ነው የሚወደን ወገኖች። የእግዚአብሔርን ፍቅር መግለጽ ፈጽሞ አይቻልም፣ ቃላትም የለውም። በጣም በታላቅ ፍቅር ነው የሚወደን። ሁለተኛ የጌታ ኢየሱስ ክርስቶስ ፍቅር የተገለጠበት መስቀሉ ነው። ጌታ ሲናገር እንደዚህ አለ፣ ነፍሱን ለወዳጆቹ አሳልፎ ከመስጠት የሚበልጥ ሌላ ምን ፍቅር አለ ይላል። ምን አለ? ምንም። ደግሞ የወደደን ገና ኃጢአተኞች ሳለን ነው። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን ፍቅር የራሱን ፍቅር ያሳያል ይላል። እኛ እኮ ጥሩ ሰዎች በሆንን ጊዜ፣ ንስሐ በገባን ጊዜ፣ መልካም ነገር ማድረግ በጀመርን ጊዜ አይደለም፣ ገና ኃጢአተኞች እያለን ነው ኢየሱስ ለኛ አሳልፎ የሰጠው። ይህም ደግሞ የእግዚአብሔርን ታላቅ ፍቅር የሚያሳይ የመስቀሉ ስራ ነው። ጌታ ኢየሱስ ክርስቶስ በታላቅ ፍቅር ወደደን። በዮሐንስ 15:13 ላይ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ምን አለ? ምን አለ? እኛን ነው የሚጠይቀው። አለ የምትሉ ካለ እስቲ ተናገሩ። ከነፍስ በላይ ለሰው ምን አለ የሚሰጥ? ነፍስ የመጨረሻው ነገር ነው። ስለዚህ ነፍሱን ሲሰጥ ሕይወቱን ሰጠ። ደሙን ሲያፈስ ሕይወቱን አፈሰሰ። ጌታ በጣም ስለወደደን፣ ከራሱ ይልቅ አብልጦ ስለወደደን ራሱን አሳልፎ ለሞት ሰጠ። የሚያስገርም የመስቀሉ ነገር የሚያስገርም ብዙ ትምህርት የሚያስተምር ነው። መስቀሉ ብቻ ሁሉን ነገር ያስተምራል። ስለ እግዚአብሔር ያለውን ደግነት፣ ስለ ኢየሱስ ክርስቶስ ያለውን መስዋዕትነት፣ ስለ መንፈስ ቅዱስ ያለውን መልካምነት ሁሉ የሚያሳይ መስቀሉ ብቻ ነው። የመስቀሉ ቃል ኃይል ነው። በጣም አስገራሚ ነው።
ስለዚህ መስቀሉ እግዚአብሔር በክርስቶስ ያደረገውን ታላቁን ስራ የገለጠበት ስፍራ ነው። እሱ እኛን እንደወደደ ደግሞ እኛ እርስ በርሳችን እንድንዋደድ ምላሽ እንድንሰጥ ይፈልጋል። ጌታ ይህን ሁሉ ሲያደርግልን ዝም ብለን እጃችንን አጣምረን አንቀመጥም። ነገር ግን ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም፣ ነገር ግን የአባቴን ፈቃድ የሚፈጽም ነው ይላል። እንዲህ የሆነ መስዋዕት አድርጎ እኛን ከገዛን ሕይወታችንን ለእርሱ ብለን ከሰጠን እሱ የሚለንን ማድረግ አለብን። እኛ ወደድን አልወደድን እግዚአብሔር የወደደውን ነገር ማድረግ አለብን። ምክንያቱም እርሱ ስለኛ ነፍሱን አሳልፎ ሰጥቷልን። ምላሽ መስጠት አለብን። ሐዋርያው ዮሐንስ እንደዚህ ይላል፣ እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባል ይላል። አንደኛ ዮሐንስ 3:16። አያችሁ፣ ጌታ አንድ ነገር ለኛ ሲያደርግልን የዛ ምላሽ ደግሞ መስጠት አለብን። ምላሹ ምንድን ነው? እንደወደደን እሱ እንደወደደን እኛም ደግሞ ሌሎችን መውደድ። ይሄ ዮሐንስ ገብቶታል፣ ደቀ መዝሙሩ ዮሐንስ ገብቶታል። ስለዚህ ምን አለ? እኛ ፍቅር የሚባል ነገር ማናቀም ነበር አለ። ያወቅነው በምንድን ነው? በጌታ በኢየሱስ ክርስቶስ ራሱን አሳልፎ ይሰጠን። እንዲህ አይነትም ፍቅር አለ እንዴ ብለን ተገረምን፣ አወቅን። ስለዚህ እኛ ደግሞ ምላሽ መስጠት አለብን። ምላሻችን ምንድን ነው? ለወንድሞቻችን እንደዚሁ ደግሞ ራሳችን አሳልፈን መስጠት። ወገኖቼ ክርስትና እኮ ቀላል አይደለም። እውነት ክርስትና የገባው ሰው ዘረኛ ሊሆን አይችልም። እውነት ክርስትና የገባው ሰው ጠላት የለውም ከሰይጣን በስተቀር፣ ምክንያቱም ጠላትን ውደድ ተብሏልና። እውነተኛ ክርስትና የገባው ሰው የእግዚአብሔርን ሐሳብና ፈቃድ ብቻ እንጂ የራሱን አያረግም። እውነተኛ የክርስትና ሐሳብ የገባው ሰው ዘመኑን በሙሉ ለእግዚአብሔር ሰጥቶ የእግዚአብሔርን ፈቃድ አከናውኖ ጎሽ አንተ ታማኝ ባሪያ፣ አንቺ ታማኝ ባሪያ ለመባል ብቻ ጸጋን ይጠይቃል። በዛም ደግሞ ራሱን ሰጥቶ ያልፋል። እንደ ዓለማዊ እየኖርን እንደፈለግን እየኖርን የእግዚአብሔር ልጆች ነን ማለት ትንሽ ይከብዳል። ምክንያቱም ከጌታ ቃል ጋር አብሮ አይሄድም። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ እንድትዋደዱ አዲስ ትእዛዝ ሰጥቻችኋለሁ። ዮሐንስ 13:34። እንግዲህ በዚህ በትንሣኤ ቀን በዚህ በፋሲካ ልናስበው የሚገባ ነገር ምንድን ነው? ጌታ ኢየሱስ ክርስቶስ ለኛ ያደረገውን ነገር፣ ሁለተኛ ደግሞ በመስቀል ላይ የተገለጠውን ፍቅር፣ ሶስተኛ ደግሞ ይሄ የወደደን ጌታ ለኛ ራሱን አሳልፎ እንደሰጠ እኛ ደግሞ ለቃሉ አሳልፈን ራሳችንን መስጠት አለብን። ቃሉ ከባድ ቢሆንም የማይቻል ቢመስለንም በእግዚአብሔር ጸጋ ይቻላል። እኛ ወንድሞቻችንን ብቻ አይደለም ጠላቶቻችንን እንወድ የተጠራን ሰዎች ነን። በዓለም ላይ ከሰይጣን በስተቀር ልንጠራው የምንችለው ማንም ሰው የለም። ምክንያቱም የተማርነው የመስቀሉ ፍቅር ያስተማረን ይሄን ነው። ሌላው ደግሞ ትልቁ መጽሐፍ ቅዱስ የሚናገረው እንደገናም ደግሞ በመስቀል የተማርነው ትልቁ ትምህርት ምንድን ነው? ይቅር መባባል። ይቅር መባባል። ይህንን ጸሎት በየቀኑ እንጸልያለን። ምን እያለን? አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ እንልና የበደሉንን ይቅር እንደምንል እኛንም ይቅር በለን እንላለን። ግን ብዙዎቻችን የበደሉንን ይቅር ሳንል ይህን ጸሎት እንጸልያለን። ይሄ እግዚአብሔርን ማታለል ነው፣ ራስን ማታለል ነው። በእውነት እኛን የበደሉ ሰዎች ቢኖሩ የመስቀሉን ፍቅር እያየን እኛም ይቅር ልንላቸው ይገባል። የይቅርታ ሰዎች መሆን አለብን ወገኖች። ይቅርታ ለራስ ነው። ይቅርታ ለጌታ ነው፣ ለይቅር ለምንለው ሰው አይደለም። አንዳንድ ጊዜ ይቅር ያላልናቸው ሰዎች ይቅር አለመባላቸውንም አያውቁም። እንደውም ይቅር ይባሉ አይባሉ ምንም ግድም የላቸውም፣ አያውቁም። እኛንን ጧት ማታ የምንለው የሰሩንን ነገር እያነሳን እያወጣን እያወረድን።
ነገር ግን ከዛ ነፃ ብንሆን እኛም ነፃ እንሆናለን። ከእግዚአብሔርም ጋር የሚያጣላን ነገር ምንም ነገር አይኖርም። እኛ እዚህ ዓለም ለመኖር አይደለም የተጠራ ነው። በጣም ትንሽ ጊዜ ናት ያለችን። የሚገርመው ደግሞ እድሜያቸውን የጨረሱ ጥቂት የቀራቸው ሰዎች ሁሉ ሳይቀሩ እንኳን በትንሹ በቀላሉ ሊጠሩ እንደሚችሉ ማሰብ ሲገባቸው ገና አሁንም በኃጢአት ይቅር ባለማለት የሚኖሩ በጣም የሚያሳዝኑ ሰዎች ናቸው። ምክንያቱም መቼ እንደምንጠራ አናውቅም። ይቅር ሳንል በእግዚአብሔር ፊት ብንቀርብ አንተ ይቅር ስላላልክ እኔም ይቅር አላልኩህም ነው የምንባለው። ይህን ልናውቅ ይገባል። ይቅር አላልክም፣ ስለዚህ እኔም ደግሞ ይቅር አልልህም። ምክንያቱም ቃሌን አይተሃል፣ ቃሌን ሰምተሃል፣ ቃሌን አንብበሃል፣ ቃሌን ጸልየሃል። ካልኖርክበት ግን ምን ዋጋ አለው? አይጠቅምህም እንባላለን። ስለዚህ ይህንን እያሰብን የሚጠሉንን ሰዎች ሁሉ እንድንወዳቸው፣ ይቅር እንድንላቸው፣ ጌታ ለእኛ መስዋዕት እንደሰጠ መስዋዕት እንድንሆንላቸው ያስፈልጋል። ስለዚህ የኃጢአት ባሪያዎች ሳለን ከጽድቅ ነፃ ያወጣን ይህ የመስቀሉ ሥራ ነው። ሁሉ ኃጢአትን ሰርተዋል፣ እግዚአብሔርም ክብር ጎድሏቸዋል። አንድስ እንኳ ይላል አንድ ሰው እንኳን አልተገኘም። ሁሉ በዓለም ላይ ያለ የአዳም ዘር በሙሉ ኃጢአትን ሰርተዋል። ነገር ግን እንዲያው በጸጋው በክርስቶስ በማመናችን ይቅር ተብሎልናል። እኛ ይቅር ከተባለ ሌሎችን ይቅር ማለት አይገባንም? ይገባናል። የኛ በደል የኛ ኃጢአት ሌላ ቀርቶ እግዚአብሔርን የበደልነው ኃጢአትና በደል በቁጥር ውስጥ ቢገባ እኛን የበደሉ ሰዎች ቁጥር በጣም ትንሽ ሆኖ ነው የምናገኘው። ስለዚህ ወገኖቼ የዘላለም ሕይወት እንዳናጣ ከእግዚአብሔር ጋር ለዘላለም እስከ ዘላለም አብረን እንድንኖር በዚህ በምድር ላይ ዘረኝነትን፣ ይቅር አለማለትን፣ ኃጢአትን፣ ክፋትን ሁሉ ክደን ከጌታ ጋር ተጣብቀን መኖር ይገባናል። ይሄ ዘመን የጌታ መምጫ መቼ እንደሆነ አይታወቅም። ሁሉ ነገር አልቋል። ትንቢት ተፈጽሟል። ይሄው የምናየው ነው። ጌታ በማቴዎስ 24 የተናገረው ነገር ሁሉ በሙሉ ተፈጽሟል በዓይናችን ፊት። እንግዲህ ምን ቀረ? የሰው ልጅ የሚመጣበትን ቀን እና ሰዓት አታውቁምና እንግዲህ ትጉ፣ ተጠንቀቁና በጸሎት ጠብቁ ነው የሚለው። ስለዚህ ራሳችንን እንድናዘጋጅ ያስፈልጋል። ይህ በዓል መከበር ያለበት በይቅርታ ነው። በእውነት ይህንን በዓል ማክበር ከፈለግን ይህ ፋሲካ መከበር ካለበት እግዚአብሔር የሚከብርበትን ነገር ማድረግ። እግዚአብሔር የሚከብረው ምንድን ነው? በይቅርታ በፍቅር ነው እና ክፉ የሆነውን ነገር እግዚአብሔር የማይወደውን ነገር ከሕይወታችን በማስወገድ ነው። ስለዚህ ወገኖቼ እጅ ለእጅ ተያይዘን ጌታን እንጠብቀው። ዘመኑ ደርሷል። ቀኑ በጣም እጅግ ቅርብ ነው እና ይህ በዓላችን የምናከብረው በእንዲህ አይነት እንዲሆን ያስፈልጋል። እያሰብን ጌታ ያደረገልንን እያሰብን የመስቀሉን ሥራ እያሰብን ምን ያህል እንደተወደድን እያሰብን ሌሎችን መውደድ፣ ሌሎችን ማፍቀር፣ ሌሎች መልካም ነገር ማድረግ፣ የጌታ ደስ የሚያሰኘውን ሰርተን እርሱን መጠበቅ የሁላችንም ሥራ መሆን አለበት። እግዚአብሔር አምላክ ቀሪውን ዘመን ደግሞ ይባርክልናል። አሁንም እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን። ቤተሰቦቻችሁ ይባረኩ። ልጆቻችሁ ይባረኩ። ትዳራችሁ የተባረከ ይሁን። የጀመራችሁት ሥራ ሁሉ የተባረከ ይሁን። እግዚአብሔርን በማወቅ እግዚአብሔር ይባርካችሁ። ወደ እግዚአብሔር በመቅረብ በንስሐ እግዚአብሔር ይባርካችሁ። ይቅር በማለት እግዚአብሔር ይባርካችሁ። እውነቱንና ውሸቱን በማወቅ እግዚአብሔር ይባርካችሁ። እነሆ ጌታ ለዘላለም እስከ ዘላለም ክቡር ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።